ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ለየት ያለ የጾም ቆንጆ ጨጨብሳ ነው የምንሰራው። እንደምትወዱት ተስፋ አደርጋለሁ። ለመጀመሪያ ጊዜ ወደ ቻናሌ የመጣችሁ እንኳን ሰላም መጣችሁ እላለሁ። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሆናለሁ። አሁን ወደ አሰራሩ እንሄዳለን። እዚህ ጋር በመጀመሪያ ያዘጋጀሁት የገብስ ዱቄት ነበረ። እንደዚህ በምታዩት በቡና ሲኒ የምለካው 2 የቡና ሲኒ አድርጌበታለሁ። እንደምትመለከቱት እንደዚህ አድርገን 2 የቡና ሲኒ ከግማሽ አድርጌበታለሁ። እንደዚህ ደረቅ ግብአቶችን ደግሞ ጨምሬ አቀላቅለዋለሁ። ጨው እንደዚህ አድርጌያለሁ። በመቀጠል ደግሞ ኮረሪማ፣ የተፈጨ ኮረሪማ ነው የምጠቀመው። እሱን እንደዚህ አድርጌበታለሁ። እሱን ጨምሬ ደረቅ ግብአቶችን ደግሞ አቀላቅለዋለሁ። እዚህ ጋር የጨመርኩት ፒኪንግ ፓውደር ነው። ፒኪንግ ፓውደሩን እንደዚህ 1 የሻይ ማንኪያ ነው የጨመርኩት። በዚህ መልኩ ካቀላቀልኩኝ በኋላ ዘይት ነው የምጨምረው። 1 የሾርባ ማንኪያ የሚሆን ዘይት ጨምሬበታለሁ። እንደዚህ አንድ ላይ ካቀላቀልኩት በኋላ ውሃ ጨምሬ እንደዚህ ቀስ እያልኩኝ በምፈልገው ቴክስቸር እስኪይዝልኝ ድረስ በደንብ አቀላቅለዋለሁ። እስካሁን እየተመለከታችሁኝ ከሆነ ላይክ በማድረግ ቪዲዮ ለሌሎች እንዲደርሱልኝ እንድታረጉልኝ በትህትና ጠይቃለሁ። ይኸው በዚህ መልኩ በደንብ ቆንጆ ሆኖ በምፈልገው መጠን እስኪሆንልኝ ድረስ በደንብ አላለዋለሁ። ውሃ የምትጠቀሙት ውሃ በጣም ያልቀዘቀዘ ቢሆን መልካም ነው። እንደዚህ ሆኖልኛል። እንደምፈልገው ከሆነልኝ በኋላ አሁን ለተወሰነ ሰዓት ሸፍኛ ቆየዋለሁ ማለት ነው። አሁን በመቀጠል ደግሞ የሽምብራ ዱቄት ነበረኝ። ይሄንንም እንደዚህ 2 የቡና ሲኒ የሚሆን ተጠቅሜያለሁ። እንደዚሁ የኮረሪማ ዱቄት አድርጌበታለሁ። የተፈጨ ኮረሪማውን እንደዚህ ደግሞ ጫውም አድርጌያለሁ። በመቀጠል ደግሞ የፒኪንግ ፓውደርም እንደዚሁ ተመሳሳይ ለሁለቱም አድርጌበታለሁ። መጠኑን ያኛው ዱቄት ላይ 2 ከግማሽ ነው ያደረኩት የቡና ሲኒው። ይሄን ደግሞ 2 ነው ያደረኩት። ይኸው እዚህ ጋር ደግሞ እንደተመለከታችሁት ዘይት ጨምሬበታለሁ። 2 የሾርባ ማንኪያ የሚሆን ዘይት ነው የጨመርኩበት። በመቀጠል እንደዚህ ካቀላቀልኩት በኋላ ያዘጋጀሁት ውሃ አለ። እሱንም እንደዚህ ጨምርበታለሁ። ውሃው እንደነገርኳችሁ ለብ ያለ ውሃ ቢሆን መልካም ነው። በጣም ቀዝቃዛ እንዳይሆንባችሁ ለብ ያለ ውሃ ቢሆን መልካም ነው። እንደዚህ አድርጌ በምፈልገው መጠን ደግሞ እሱንም በደንብ አዋህደዋለሁ። እዚህ ጋር እንዳይጓጉልባችሁ ተጠንቅቃችሁ ማብካት ይጠበቅባችኋል። እዚህ ጋር በደንብ አላቀጥነውም። እንደምትመለከቱት የሽምብራ ዱቄቱ ደግሞ ትንሽ ያዝ ማለት አለበት። ለመጋገርም እንዲመቸን እንደሱ ነው ማድረግ ያለባችሁ፣ አለበዛ አይመችምና። ይኸው እንደዚህ ካቀላቀልኩት በኋላ ደግሞ እሱንም አስቀምጠዋለሁ። ለተወሰነ ሰዓት አሳርፋቸዋለሁ ሁለቱንም። እንደዚህ ካሳረፍኩኝ በኋላ አሁን የገብስ ዱቄቱን ደግሞ እንጋግራለን ማለት ነው። ያው ቀጠና አድርጌ ስላቦካሁትኝ በጭልፋ ተጠቅሜ ነው እየጋገርኩት ያለሁት። በጣም ቀላል ነው። እንደምትወዱት ደግሞ እንደምትሞክሩትም ተስፋ አደርጋለሁ። እስካሁን እያያችሁኝ ከሆነ ላይክ በማድረግ ቪዲዮ ለሌሎች እንዲደርሱልኝ እንድታደርጉልኝ ጠይቃለሁ። ይኸው እንደዚህ በመቀጠል ገለብጠዋለሁ። እንደምትመለከቱት ገልብጬ ደግሞ በሚገባ አበስለዋለሁ። አዲስ ሆናችሁ ደግሞ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። ይኸው እንደምትመለከቱት በመቀጠል ሁለተኛውንም እንደዚህ ጋግረዋለሁ። እኔ ወጣልኝ 2 ነው። ከዛ በላይ ማድረግ ትችላላችሁ። ያው ሁሉ ጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት እንደ መጠናችሁ ብታደርጉት መልካም ነው። ይኸው እንደዚህ ካደረግኩኝ በኋላ ይሄንንም እስኪበስል እጠብቀዋለሁ ማለት ነው። እያንዳንዱን ስቴፕ እንደዚህ እያደረጋችሁ መጋገር ነው በቃ። ሌላው ምንም የሚከብድ ነገር የለውም። በጣም ቀላል ነው። እዚህ ጋር ሊጡን እኔ በብዛት ለስለስ አድርጌ ነው የምጋግረው። እናንተ ደግሞ
እንደምትፈልጉት ላላ አድርጋችሁ ጠንከር አድርጋችሁ ማብካት ትችላላችሁ። እዚህ ጋር ግን እኔ ለቂጣ እንደዚህ ነው የምጠቀመው። ይኸው በዚህ መልኩ ደግሞ ጋግሬ ጨርሻለሁ ሁለቱንም ማለት ነው። አሁን በመቀጠል ደግሞ የሽምብራ ዱቄቱን ደግሞ አሁን እንጋግራለን ማለት ነው። በጣም ቀላል ነው። እሱንም እንደዚሁ እያደረግኩኝ እጋግራለሁ። ያው እዚህ ጋር ይከብዳል በጭልፋ ለማዞር እና በእጅ ነው እንደዚህ ተጠቅሜ በንጽህና እጄን ታጥቤያለሁ። እዚህ ጋር እንደዚህ አድርጌ በደንብ ቆንጆ አድርጌ እጋግረዋለሁ ማለት ነው። በጣም ቀላል ነው፣ ጤናማ ነው። እንደዚህ እያደረጋችሁ ብትመገቡት መልካም ነው። አንዳንዴ ብዙ ጊዜ የምንጠቀመው የፍርኖ ዱቄት ነው እና እንዲህ እያደረግን ደግሞ ብንሞክር መልካም ነው ብዬ ሪኮመንድ አደርጋችኋለሁ። ለጤናም ደግሞ እጅግ በጣም ተመራጭ ነው። ይኸው በዚህ መልኩ በደንብ ጋግሬዋለሁ። ሁለት ነው የወጣልኝ። ያው ቪዲዮ ላለማስረዘም እንደዚህ አንዱን ብቻ ጋግሬ ተመልሻለሁ። ያው እንደዚህ ቆንጆ ሆኖልኛል። አሁን እቆራርሰዋለሁ። እንደዚህ እንደምታዩት ማንኛውም ቂጣ ጨጨብሳ እንደምንሰራው መቆራረስ ነው። እዚህ ጋር ያቃጥላል ቶሎ አንተን የማቃጠል እንትን ስላለው አብርዳችሁት ቆራርሱት መልካም ነው እና እንደዚህ ቆራርሼ የምጠቀመውን ዘይት ብቻ ነው። እዚህ ላይ ዘይት ጨምሬ አሸዋለሁ ማለት ነው። በእጄ ሳይሆን በማንኪያ ነው የማሸው። እንደነገርኳችሁ በደንብ ይፈራፈራል እና ለመመገብም ትንሽ ስለሚከብድ እንደዚህ በማንኪያ ነው እያደረግኩት ያለሁት። በጣም ልስልስ ያለ ስለሆነ በዚህ መልኩ በማንኪያ ነው እንደዚህ እያደረግኩ ያለሁት። አብርዳችሁ ብታረጉት ደግሞ መልካም ነው። የበለጠ ጥንክር ይላል። እኔ ትንሽ ቻኮልኩበት መሰለኝ፣ በትኩሱ ነው እያደረግኩት ያለሁት። ትንሽ አብርዳችሁ ብታረጉት መልካም ነው። ይኸው እንደዚህ እያሸሁት ነው ያለሁት። እዚህ ጋር ማንኛውንም ዘይት መጠቀም ትችላላችሁ። ጾም ካልሆነ ደግሞ ቅቤ ተጠቅማችሁ መስራት ትችላላችሁ። እኔ ይህንን ቪዲዮ በምሰራበት ሰዓት ጾም ስለነበረ በዚህ መልኩ በዘይት ነው የተጠቀምኩት። ማንኛውንም ዘይት ተጠቅማችሁ መስራት ትችላላችሁ። ይኸው እንደዚህ ጨርሻለሁ። አሁን በመቀጠል ደግሞ የገብስ ዱቄቱን ደግሞ እንደዚህ እንቆራርሳለን። እሱንም እንደዚህ በምፈልገው መጠን ቀስ ያልኩኝ እንደዚህ እንደምትመለከቱት እቆራርሰዋለሁ። እዚህ ጋር የገብስ ዱቄቱን እናንተ ጠንከር አድርጋችሁ እንደነገርኳችሁ ማቡካት ትችላላችሁ። ለመጋገርም ደረቅ ያለ አድርጋችሁ መጋገር ትችላላችሁ። ያው እኔ ብዙ ጊዜ ቂጣ በምሰራ ሰዓት እንደዚህ አድርጌ ነው የምጋገረው። ለዛ ነው እንጂ እናንተ እንደፈለገታችሁ ማድረግ ትችላላችሁ። ይኸው እዚህ ጋር በርበሬን ያደረኩበት፣ በመቀጠል ዘይት አድርጌበታለሁ። አሁን እንደዚህ በማንኪያ ሞከርኩትና አይ በእጅ ይሻለኛል ብዬ በእጅን የገባሁበት። እዚህ ጋር እጅ በደንብ ነው ያሸሁት። ላላ ያለም ስለሆነ ይመቻል ለማሸት። በጣም ቆንጆ ነው የሆነልኝ። እንደምትመለከቱት ሀሪፍ ነው የሆነው። ከለሩ ምኑ ቆንጆ ነው። እዚህ ጋር ልጆች የሚመገቡት ከሆነ በርበሬ መቀነስ ወይም ደግሞ አለመጨመርም ትችላላችሁ። ያው ግን እንደዚህ ያም ቢጫ ስለሆነ ይሄ ደግሞ ጎላ ያለ ቀይ እንዲሆንልኝ ስለፈለኩኝ ትንሽ በርበሬ ጠቃ አድርጌበታለሁ። እዚህ ጋር ደግሞ ያዘጋጀው ጣባ ላይ ደግሞ እንደዚህ ያሻውትን የገብስ ቂጣውን እንደዚህ አደርግበታለሁ። ይኸው እንደምትመለከቱት። ከዛ እንደዚህ መሀሉን ከፈት አደርግለትና ያሸውትን ደግሞ የሽምብራ ዱቄት ቂጣውን እንደዚህ አደርግበታለሁ። ከለሩ በጣም ነው የሚያምረው። ስታዩት ለየት ያለ ነው። በቃ ጣፍጧችሁ ደስ ብላችሁ ነው የምትበሉት። አንዳንዴ አይን ይበላል ይባል የለ? ልክ እንደዛ ነው። በቃ እያያችሁት ደስ እያላችሁ እንድትመገቡት ይረዳል ማለት ነው። ይኸው እንደምታዩት ለማዕድ አቅርቤዋለሁ። በጣም ቆንጆ ነው። ለየት ያለ አሰራር ነው። እንደምትወዱት እንደምትሞክሩት ደግሞ ተስፋ አደርጋለሁ። ይኸው እንደዚህ በሻይ አድርጌን የተመገብኩት። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። ሁልጊዜ የምትደግፉኝ የምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ወዳችኋለሁ። ቻው ቻው።
ላይክ ኮመንት እያደረጋችሁ አበረታቱኝ። ሰብስክራይብ ማድረግ እንዳረሱ። ቻው